ማመን ትችል ነበር። ግን አንተ እንድትጠጋካ አትፈልግም፣ እንድትነካካ አትፈልግም ምናምን ራቅ በይ ዞር በይ። እንግዲህ ቤተሰብ በጣም የሚገርም ነገር ተፈጥሯል። እንግዲህ ዛሬ እኔ በጣም የገረመኝም ነገር ነው ምነግራችሁ። ሁላችሁም እንግዲህ አይታችኋል የነ ሩታና የአብርሽን ቪዲዮ ዛሬ። ይሄን ቪዲዮ ግን በደንብ አርጋችሁ ላይክ አርጉ ቤተሰብ። ላይክ ያስፈልጓል በደንብ ሰብስክራይብም አድርጉ ውዶች፣ የኔ ፍቅሮች፣ የኔ ማሮች። እንግዲህ ሁለት ነገሮችን እንነጋገራለን ማለት ነው። እናንተም ሀሳባችሁን ትናገራላችሁ ማለት ነው፣ ትጽፋላችሁ ማለት ነው። እንግዲህ ቤተሰብ ያው ሩታ መታለች፣ ለመታረቅ ፈልጋለች ከአብርሽ ጋራ። አይ መታረቅ መፈለጓ ጥሩ ነገር እንዳለ ይሄ ነገር እንደሚፈጠር እኔ ማቅረበረ ቤተሰብ። ስለዚህ ሩታ መጀመሪያውኑ እንደዚህ አይነት ልብ ቢኖራት ኑሮ የት በደረሰች ነበረ። ግን አንዳንዴ እልህ ምላጭ ያስወጣል የሚባል ነገር አለ። ያው እልህም ነበረ። ግን አሁን ሩታ ነቂ ሆናለች፣ ነቅታለች በጣም ማለት ነው። ሄርሜላ በጣም አደገኛ ልጅ እንደሆነች በደንብ አርጋ አጥንታለች። ለምን ሄርሜላ ሩታን ለማስረሳት በጣም ብዙ ነገር እያደረገች ነበረ። አብርሃም ራሱ ሩታን እየረሳት ነበር የሆነ ሳለ ማለት ነው፣ ከሄርሜላ ጋር በሚያደርገው ነገሮች በሁሉም ነገር ማለት ነው። እና ሴት ልጅ እንደዚህ ብልጥ ስትሆን አሪፍ ነው። ግን ምንድነው እዚህ ጋራ እሷ እኔ ሳስበው ሩታ እነዚህን ሰዎች ከህይወቱ አስወጥቶ እሷ የምትርቀው ነገር ነው የሚመስለኝ ሳስበው። እፈራለሁ። ለምን መሰላችሁ? ሩታውን እልህም ውስጧ ስላለ በእንደዚህ አይነት ነገር ደግሞ ሌላ ችግር እንዳታመጣ ነው የምፈራው። ለምን በቃ መታረቅ ካለባቸው መጥፎ ነገር ሳይደራረጉ መጥፎ ነገር ሳይተሳሰቡ ቢታረቁና ከጃቸው ጋር አብሮ ቢሆኑ ጥሩ ነገር ነው። ግን አብርሃም ደግሞ በጣም አበስተዋል። ምንድነው እንዴት ነው የሚያደርግክ? በቃ ሚስትክ መታለች እንታረቅ ብለሃል። ልጇን ይዛ ያውም አላሳይም። በዚህ እኮ ማመን ሁሉ ትችል ነበር እኮ። በዚህ ራሱ ልጇን ልጅህን ይዛለ ስትመጣ እኮ ማመን ትችል ነበር። ግን አንተ እንድትጠጋካ አትፈልግም፣ እንድትነካካ አትፈልግም ምናምን ራቅ በይ ዞር በይ ምናምን የምትለው ምንድነው እንዴ? ምንድነው? መጀመሪያ ስለምን አልነበር እንዴ? ካልታረቅሽኝ ምን ካላልሽኝ ሩታዬ ያላንቺ ሞታለሁ ምናምን ስል ነበር ሆነ ሳለ አይደለም። እና አሁን ምንድነው ስትከተላል ከበቀደም ጀምሮ ስትነካክ ምናምን በቃ ከሷ መራቅ ምናምን የምትፈልገው? ለምን ማትፈልግ ከሆነ እኮ መናገር ትችላለህ። ገብቶሃል? የሄርሜላ ፍቅር ካለብህ ማለት ነው። ግን አንተ አሁን ምንድነው ልቦና ገዝተህ ራስን አስተካክለ ሌላ ነገር ሳይፈጠር ብትታረቁ ጥሩ ይመስለኛል። ለምሳሌ አሁን በጣም እኔን ያናደደኝ ነገር ምንድነው አንተ ልጅ ሚስት አብራችሁ ብትውሉ ምን ችግር አለው? በጣም ደስ የሚል ነገር ነው የሚፈጠረው። አብራችሁ የተጫወታችሁ የልባችሁን የተነጋገራችሁ ሁሉን ነገር ማውራት ትችሉ ነበር። ግን አንተ ፍላጎት ምንድነው? ጡጦሚውና አንቺ ሂጂ ልጄን አስቀርጥሽ ምን ማለት ነው ይሄ? ለምሳሌ ምንድነው ይሄ? ያው ምን አይነት ጭንቅላት ያለው ሰው እንደዚህ ይናገራል? ምን ችግር አለው ከሚስት ጋር አብረ ብትውል? ምንክ ይጎዳል ከሚስት ጋር ብትውልና ደስታችሁ ስትካፈሉ ብትውሉ አብራችሁ ምሳ ብትበሉ ምን ችግር አለው? ምንም ችግር እኮ የለውም። ግን አንተ ትንሽ የሆነ ችግር አለ። በአንዳንድ ጊዜ የሆነ አስተሳሰብክ በጣም ከባድ ነው እንዴ። እኔ ገርሞኛል እኮ ከሄርሜላ ጋር 24 ሰዓት ስትተሻሽ የምትውለው እዛው አልጋ ላይ ስትተሻሽ የምትውለው 24 ሰዓት እንዴ። ሚስትህ እኮ ነች እንዴ። ደግሞ 2 ወር ሆኗታል። ከወለዳችሁ 2 ወር ሆናችኋል እንዴ። አከምባሎ ሰበራ የሚባል ነገር አለ። ስንት ነገር አለ። እቺ ብዙ ነገር ይናፍቃታል። አንተ እዛ የራስን ስራ እየሰራክ ሊሆን ይችላል። ወንድ ልጅ ማመን ቀብሮ ስለሆነ ማለት ነው። አንተ የራስን ስራ እየሰራክ ይሆናል እዛ ጋራ። ግን እቺ ልጅ ደግሞ ባሌ በቃ ከዚህ በኋላ ሁሉ ነገር ይስተካከልልኝ፣ ከዚህ በኋላ ለኔ አንተ ነህ ብላ ስትቀርብህ መቅረብ እና በቃ ጥሩ ሰርፕራይዝ ማድረግ ሲገባ ሌላ ነገር ታስባለህ። ገና ምን አስበሽ ነው? ተንኮል አስበሽ ነው ወይ ምናምን? ኧረ ደዛ እንዴ እናንተ ከአዶናይ ተማሩ። አዶናይ ምን ያህል ለሴት ልጅ ሪስፔክት አድርጎ ጃኒን እንዴት እያደረጋት እንደሆነ እዩ። እዛ ሄዳችሁ ቲክቶክ መንደር ላይ እዩ እንዴት እንደሚያደርጋት አዶናይ። ያውም የወለደችልክ ሴትን እንደዚህ ሆነ እንዳትነኪኝ እንደዚህ ምናምን ይሄ ሌላ ነገር እያስብና እንደዛ ማለት ተአርፈከ ልጅህን ይዘህ አብራችሁ ብትኖሩ ጥሩ ይመስለኛል። ሄርሜላ ከሆነች አታዋጣህም። የልጅክ እናት ነው የምታዋጣ። ዛሬ በጣም ነው ያናደርከኝ። ገብቶሃል? ስለዚህ እባክህን ስነ ስርዓትን ብትይዝ ይሻልሃል። ሩታ ማርያም ዛሬ በጣም አድንቄሻለሁ። ግን ይሄ ነገር በመጀመሪያ ብታረጊው ኑሮ በጣም የበለጠ ደግሞ የበለጠ ጥሩ ነበረ። ይሄን ነገር አውቀሽ
ጎበዝ ሆነሽ ይሄን ነገር ብታረጊ ይሄ ሁሉ ጊዜም አትዳረሱም ነበር። ያው አንዳንዴ እልህ የሚባል ነገር አለ። ያው እሷ እልህም ስላለባት ነው እንጂ እንደዚህ ባታረግ ጥሩ ነበር። ከመጀመሪያውም ሄርሜላን አንገቷን መቁረጥ ነበረብሽ። ከመጀመሪያ በእንደዚህ አይነት ነገር ነበር መሄድ የነበረብሽ። ወንድ ልጅ እንደዛ ሲደረግ ይወዳል። አይታችሁ አሁን ሄርሜላ ምንድን ያለችው ትላንት ምንድን ያለችው? ከኔ ተማርሽ እንዴም ተምረሽ ነው ወንድ ልጅን መንከባከብ እንዴት እንደሆነ ወንድ ልጅ እንዴት እንደሚያዝ ተምረሽ ነው አይተሽ ነው ምናምን እኮ ነው ያለቻት። የት የምታውቂውን ወንድ ልጅ መንከባከብና ወንድ ልጅን በደንብ የሚያዝ የት የምታውቂውን አንቺ ከኔ ነው የተማርሽው አለቻት። ገብቷችኋል? ይሄን ሁሉ እስከምትላት ድረስ ማለት ነው። ስለዚህ ሩታ ከዚህ በኋላ ግን ምንም ይሁን ጎበዝ ሁኚ፣ ጠንካራ ሁኚ እህቴ፣ ትችያለሽ፣ ከጎንሽ ነን። ትዳርሽን ያው ባለቀ ሰዓትም ቢሆንም ትዳርሽን ማዳን ካለብሽ በደንብ አድርገሽ ታድኚዋለሽ። አብርሃምም ከዚህ በኋላ ተረዳት ነው የምንለው። ተረዳት። እሷ ለልጇም ስትል ነው። እኔ እግዚአብሔርን ሳስበስበው ሩታ ለልጇም ስትል ነው መታረቅ የፈለገችው። ገብቷችኋል? ስለዚህ ብትታረቁ ጥሩ ይመስለኛል። በተረፈ ቤተሰቤን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ። ቻው ቻው።